አይሽ ሀቡዬ አንድ ነገር አሁን የዚህ ልጅ ተዋቶ ተመለሰ 20,000 ድርሃም እና 180,000 እንዲሁም ደግሞ በጣም ብዙ ልጆች የተበሉ አሉ። ይሄን ጉዳይ የዱባይ ፖሊስ ህግ ይዞታል። እሷ በህግ ነው መዳኘት ያለባት። በጣም ብዙ ኢትዮጵያኖችን አምጥታ ሀቡ እዚህ ሜዳ ላይ ይወደቋሉ። ህግ ይዞታል። ዛሬ የዋልነው እዛ ነው። እኔም ሳሪም ሙኒትም ሁላችንም ሱቃችንን ዘግተን ማለት ነው 20,000 ድርሃም የሐዋላ የበላቻት ብር አለ። ሌላ ልጅ ደግሞ አምጥታ ትላንትና 60,000 ብር ከወሎ አምጥታ አዲስ አበባ ጎዳና ላይ ጥላት 60,000 ብሩ ትላንትና ነው እሱ ነው በልመና ያስገባችሁ። የዚህኛው ልጅ ደግሞ ሀቡ 270,000 ብሩን መልሳ አይዲውን ነው መስጠት ያለባት። ለምን አይዲውን በራሱን ያሰራው 200,000 ተመልስ እንደዛ አርጎ አንዲት እናት ልጇን ይዛ እስር ቤት ትግባ። ሀቡ እስቲ ነው አሁንም ሳሚራ ከምትባለው ጋር ሀቡ እስቲ ነው እኔ ካዛና ውጭ ያመጣው ሰው የለም። በህግም ብትሄጅ መስብር ድክት እኔ የምነግርሽ ነገር ያልኩሽ በቅርቡ በዚህ 2 ቀን ውስጥ ህግ የበላይነትን አንቺም ሆንሽ ሰሚራ የምትባለው ደላላ የእጃችሁን ማግኘት አለባችሁ እያልኩሽ ነው። ሀቡ ስለማታውቂያቸው ነው። አንቺ ጋር እዚህ ጋር በጣም ብዙ ትልልቅ ደላሎች እያሉ ዱባይ ላይ ምን ነው እቺ አንድ ምስኪን የልጅ እናት ላይ በረታችሁ? ይሄን ልታስረጂኝ ትችያለሽ? አብሪ ቪዲዮ ሲሆን እሷ ላይ ብቻ አይደለም አጠቃላይ ማስለቅሟቸው ማስለቀም ከሆነ ሁሉም ላይ ነው። ሀቡዬ አንድ ላይ ሳይሆናለች ሀቡዬ ሰሚራ አለች። ለምሳሌ ልታስይዙ አዳምጪኝ፣ ልታስይዙ እቺን አንድ የልጅ እናት ብቻ ሳይሆን ሰሚራንም ማስይዙ ሁሉንም ህገወጥ ደላሎች ዱባይ ላይ አንድ ላይ አስጠርጓቸው። አንድ ሁሉ ነው እየተሰራ ያለው ሀቡዬ። ምስኪን ሰው ላይ ብቻ መበርታት አይደለም። እቺ ድሃ አይደለም እንደዛ ህግ ለሁሉም እኩል ነው። ሀቡ እያጸዷቸው ስለሆነ መጽዳት አለባቸው። በቃ እንደዛ ከሆነ ጨርሱ በህግ። እኔ ላስታርቅ መጨረሻ ላይ ደርሶ እሷም ይቅርታ ጠይቃ እሱም ይቅርታውን እየተቀበለ ነበር። መሲ በይቅርታ አይሆንም ልጅቷ ትታሰር ነው እያልሻለሽ። እሱስ የራቁት ፎቶ ያነሳው ብትከሰውስ? እሺ እሱ ሳይኖር እሱ ብቻ እኮ አይደለም ሀቡ እያልኩሽ አለሁት። የሌላ 180,000 የኢትዮጵያ ብር አለ። 20,000 ድርሃም የሐዋላ የወሰደችባቸው አሉ። አሁንም ይሄንን ሀቡ እዚህ ጋር ይቅርታ ባብለሽ ነገ ሰው ታመጣለች። ሀቡ ነገ ከነገ በኋላ ትጠይቀበታለች። አሁን እኮ ከዚህ በኋላ ላታመጣ ቃል እናስገባት እኮ። እችም እኮ አንድ ኢትዮጵያዊ ናት። እሺ ይሷን ብቻ የሀገር ደላላ ባለበት ሀገር አንድ እሷ ላይ ብቻ በርትታችሁ እሷ ከነ ልጇ ሄደች። እሷም ደግሞ ፍርድ ቤት ስትቀርብ ቤቷ ውስጥ ራቁት ፎቶ የኦልሞስት ራቁት የሚባል ፎቶ ያነሳውን ዋትሳፕ ላይ ላክች። እሱንም ታሳያች። እሱም ይጎዳል። ምክንያቱም የአንድን ሰው ፕራይቬሲ ያለ ፈቃዱ አንድን ሰው እንደዚህ አይነት ፎቶ ማንሳት በህግ ያስጠይቃል። ሀቡ አሁን ደግሞ ማሪ ያልተረዳሽ ምን እንደሆነ ታውቂያለሽ? አሜንም ብቻ አይደለም ነው እያልኩሻለሁ። ህጉ በቃ አግዙን ስለተባለ ሙሉ እንትኑ ደላሎች ዱባይ ላይ እነዚህ ህገወጥ የተባሉ እንዳለ እየተለቀሙ ነው። አሜን ላይ ምናልባት እኛ ልንራራላት የምንችለው ሀቡ ዳግም ወደዚህ ያንን ነገር ካልገባች ለህፃኗ ተብሎ እንጂ ነገም ላትገባማ ቃል ገብታ ነበርኩ። ከዚህ መተዳደሪያ እኮ ነው ሀቡ። ለአንቺ ቃል ገብታለች። መተዳደሪያዋ እኮ ነው። ባልየውም እሷም ህገወጥ ደላላ ናቸው። ቢሮ አላመጣም ብላ ቃል ከገባች 1 ሰከንድ ከዚህ በኋላ አላመጣም ብላ ቃል ገባች። ታመጣለች ማለት አንችልም። ቀኑ ደርሶ ስታመጣ ካላየናት አለ። አዎ ግን አይማሩም ደላሎች ሀቡ። በቃ እንግዲህ ያው እሷም ወጥታለች። ስለዚህ በህግ ሂዱበት። በህግ ይኬድ ካላችሁ ሰላም እንዲወርድ አልፈለግሽም ገብተሽ ነው አይታረቁም። እሷ መታሰር አለባት። ከሱ ጋር ትታረቅ ሀቡ። ሌሎች የበላቻቸው ሳቡ የሌሎቹ ደግሞ ሌሎች ሲመጡ አሁን ጉዳዩ የእሱ ነው። አሁን እኮ ጉዳዩ የእሱ ነው። አዎ ሀቡ የእሱ ነው። እሱ እኮ የመጣው እኮ የሌሎቹ ኬዝ እየታየ እያለ በቪዲዮ አይቷት እኮ ነው ሀቡ የመጣው እንጂ እኮ እኛ ጋር እኮ ከሷት እኮ አይደለም የመጣው። በጣም ጥሩ። የምትከሰሰው በሌሎቹ ጉዳይ ከሆነ ከሱ ጋር አሁን ሊታረቁ አይቃማውን ከሱ ጋር ይታረቁ። እኔ ስለ እሱ እኮ አይደለም ሀቡ ከእኛ ጋር ግን የምትሰለመቻሉና ነው ገብተሽ የምታወሩ። ሌሎቹ እኮ የሉም እዚህ ጋር እሱ ብቻ ነው ሀቡ ይምጡና ከእናንተ ጋር ስላልሽ እኛንም ስማችንን ጠቅሳ ይቅርታ የምጠይቀው ስለተናገረቻችሁ መሲና ሳሪንም ይቅርታ ተጠይቅ ስላለ ነው እሱ ኖ እኛ ይቅርታ እኔ ይቅርታዋን አልፈልግም። እንዲህ ብዬሽ አላውቅም። በጣም ለይቅርታ ቅርብ ነኝ። ነገር ግን እሷ መጠየቅ ያለባት ሰው ናት ሀቡ። ችግር ይቅርታ አለማድረግ መብትሽ ነው። ማንም ሰው በግድ ይቅርታ ጠይቅ አይባልም። ስለዚህ በቃ በህግ ሂዱበት። ትሄድ ትከሰስ። ነገር ስትታሰር እጇን ይዛ ሀገር ስትገባ ሌላ ድሃ ሀገራችን ላይ ማብዛት፣ ሌላ ሸክም ሀገራችን ላይ ማብዛት። ሰው ከተሳሳተ ይቅርታ ከጠየቀ ሁለተኛ አይለምደኝም ካለ ይቅርታ አድርጎ
ህይወቱ እንዲቀጥል ማድረግ ነው። እኔ ለዚህች ሴት ያሳዘነች ነገር ልጅ ስላላት ነው። ሌላ ምንም ነገር አይደለም። እኔም በስደት ልጆችን ማሳድግ እናት ነኝ። ገባሽ? ስለዚህ ለዛ ነው ይቅርታ ጠይቂ፣ በደለኛ ነሽ፣ አጥፍተሻል። እሷ እንደውም አላጠፋው ብላ ነበረ የመጣችው። ማጥፋቷን ነግሪያት አጥፍተሻል፣ ይቅርታ ጠይቂ ያልኳት። ገባሻል? በይቅርታ የማይስማማ ሰው አለ? ሰው ሆኖ ማያጠፋል? ማንም ሰው ያጠፋ ሰው ይቅርታ ዝቅ ብሎ አጥፍቻለሁ ይቅርታ ካለ ከይቅርታ በላይ ምን አለ? ምን አለ ከይቅርታ በላይ? ንገሪ። አሁን ምንድን ነው የሚጠቅመን? እቺን አንድ ሰው ወደ ሀገሯ የሰሚራ እና እሷ እንደተጣሉ ሆኖ እንትን የሚሉት ሰሚራ 19 ሰው አምጥታ ነው ሀቡ ሜዳ ላይ ሀዲቃ ላይ ተኛችሁ። የእነዚህ ልጆቹን ሁሉ ብር እሷ በልጇ ታዘነላት። እነሱ አምጥተው የሚያሰቃዩት እስከዚህ ስራ ውስጥ አይወጡም። ሀቡ እነዚህ አይወጡም። ስለማታውቂያቸው ነው አይወጡም። እኔ ሲታሰሩ ብቻ ማየት እንፈልጋለን። ሁሉም ዱባይ ላይ ያሉ ህገወጥ ታስረው ማየት እንፈልጋለን። ታስረው ሁሉም ላይ ህግ ይፍረድባቸው። ሀቡ ፍትህን የመሰለ ነገር የለም። ግን በወሬ አይደለም ህግ በአይናችን ማየት በተግባር ነው። በተግባር እያንዳንዱ ደላላ ታስረው ማየት እንፈልጋለን። እያንዳንዱ በተግባር የላ በቃ። ስለዚህ ትሄድ ትታሰር። ስትታሰር እንድትነግሩን እንፈልጋለን፣ እንድናይ እንፈልጋለን። ችግር የለም ሀቡ። ስለዚህ ወንድሜ በቃ እንግዲህ ላስታርቃችሁ ሞክሬያለሁ። ጥፋተኛ እሷ ናት። ጥፋቷን አምና ይቅርታ ጠይቃ ነበረ። ላስታርቃችሁ ሞክሬያለሁ። አይሆንም፣ መታረቃችሁ አይሆንም ተብሏል። ስለዚህ ሀቡ እሱ ይታረቅ ከፈለ እኔ ስለ እሱ እኮ አይደለም የበደለ እኛን ይቅርታ አይደለም እንደዛ ካልሆነ ምን ልታደርጊ ነው የገባሽው? እንደዛ ሀቡ ይኸውልሽ፣ አንደኛ መሲን ጥሯት ስላልሽ ነው የመጣሁትኝ ይቅርታ ነው። ስለዚህ ማትፈልጊ ከሆነ እንዲታረቁ ስለማትፈልጊ ነው የገባሽው አይደል? እንዳይታረቁ ኖ ከእሱ ጋር ከእሱ ይቅርታ ካደረገላት ያድርግላት። ነገር ግን 20,000 ድርሃሙን 180,000 እንደገና ደግሞ ከኢትዮጵያ አምጥታ ደግሞ እዚህም ወረቀታቸውን ካንስሌሽን ውስጥ የከተተቻቸው ለእሱ ፍትህ ተሰጥቶት እነዛኞቹስ በቃ ትክክል ፍትህ ሲሰጣቸው ግን እነዛ የጠቀሻቸው ብሮች እንዳለ ሲመለሱ መስማት ማየት እንፈልጋለን። ወሬ ብቻ ሆኖ ማንም ደላላ በህግ ተጠይቆ ብሩን የመለሰ አላየን። ምንም ያየነው ነገር እስኪ አሁን አሁን ይታይ ችግር የለም። የሚመለስላቸው 20,000 ምንሽ ሲመለስ በሰላም አይፈታም። ልጅቷት ሀቡ ምን አለችሽ? አንቺን እዚሁ ራሱ እኮ አቅም የለኝም አንቺ ክፈይልኝ ትልሻለች። ባንክ ውስጥ ያስቀመጠችው ገንዘብ ሀቡ መሲ ትታሰራለች እኮ ወደ ሀገሯ ነው የምትላከው። የላትም እኮ የምትከፍለው ጠራሻቸውን ድሃ አላት። የኢማራት የለኝም ስትል እኮ አስሮ ወደ ሀገሯ ነው የሚልካል። ሀቡ ብር አላት። ሀቡ እኔ እንደዚህ ተከራክሬሽ እኮ አላውቅም። እንዲሁም ይህን ነገር እሺ ነው የምልሽ ተንኮሏን ስላልገባሽ እዚህ ጋር መታ ጨዋ ስለመሰለኝ እኔ ንጹህ ስላልሆንኩ ማንም ሰው ላይ ድንጋይ አልወረውርም። እኔ ንጹህ ስላልሆንኩኝ ማንም ሰው ላይ ድንጋይ አልወረውርም። የሰው ንጹህ የለውም። ሰው ናት፣ ተሳስታለች፣ ይቅርታ ይደረግላት ብያለሁ። ኖ አይደረግላታል ብለሻል። ሂጂና በህግ እነዚህን ብሮች እስኪ ስትመልስልን ከመታሰር ወደ ሀገሯ ከመሄድ ውጭ ሌላ ምንም የሚመጣ ነገር የለም። እቺ ሰው ደግሞ ታስራ ወደ ሀገሯ ስትሄድ ለኢትዮጵያ አንድ ድሃ ጨመርንለት። ለኢትዮጵያ ለሀገራችን አንድ ድሃ ጨመርን ከነ ልጇ ታስራ ስትሄድ። እሺ ሀቡ እነዛኞቹ ውስጥ ድሃ አይደሉ? አምጥታ እዚህ ጣለቻቸው። ምን ይፈጠራል ከዚህ በኋላ? እነሱ እንረዳቸዋለን። ሀቡ በቀደመታ ምን አደረገች? የዚህ የአያና 270,000 ብር የአንደኛው 180,000 ብር በደረሰኝ ደረጃ የአንደኛዋ ደግሞ 20,000 ድርሃም። ይሄን ሁሉ ከኢትዮጵያ እቃ ነው የምታስመጣበት፣ እቃ ነው የምትነግድበት። እራሳቸው እዛ እቃ ካመጣችሁ ከተገበያየችሁ ሰውዬ ጋር መጥተው ነው የተነጋገሩት፣ ህዝብ ፊት ማለት ነው። ያንን ብር ትመልስ እየሰራች አይደለ? ትመልስላቸው። ባወራ እኮ አይደለም ስትመልስ አሳይን። እሺ ትመልስና አሳይን። ህጉ አስሮ ወደ ሀገሯ ሚሊካት ተከሰሰች፣ ታስራ ወደ ሀገሯ ትመልሳለች። እነዚህ ሰዎች እስቲል ድሃ ናቸው። ሌላ ድሃ ጨመርን ሀገራችን ላይ ነው የምልሽ። ትታሰራለች፣ ወደ ሀገሯ ብሎክ ተደርጋ ትባረራለች። እነዚህ ሰዎች ብራቸው ተመለሰ፣ እሷ በምታሰራው ተመለስ። ንገሪ። ህግ ማወቅ አለባቸው ሀቡ እነዚህ ሰዎች። ስለዚህ ዝም ብሎ ትታሰር። ሀቡ ይኸውልሽ፣ ሀቡ ልንገርሽ፣ አንቺ አሁን ለልጇ አዝነሽ እናት ምስሉንሽ ምናምን አዝነሽ አደረግሽ አይደለ? ሀቡ ያንቺን እኮ የህዝቡንም እኮ እረዳለሁ። ሰሚራና እቺ ሴትዮ ከዚህ ነገር ውስጥ አይወጡም። መተዳደሪያቸው ነው። ሌላ ስራ አይወዱም፣ አይሰሩም። ቁጭ ብሎ የሚተዳደሩበት ነው። በባንጋሊ ቪዛ ነው የሚያመጧቸው ልጆቹን ሀቡ። ስለዚህ እነዚህ ደግሞ አደም መያዝ አለባቸው። ጥሩ ነው። ሂዱበት በህግ ችግር የለውም። እኔ ላስታርቅ ሞክሬያለሁ። በህግ ሂዱበት። እናመሰግናለን። እሺ ወንድሜ በቃ በህግ ሂዱበት።
ያ ይሻላል። ክብሪት እኔ ዛሬ እስክሪኔ እሺ እያለኝ አይደለም። ክብሪት መሲ ራሱ ቅድም ስትይ ፍላወር ስትልክ እያያዘልኝ አይደለም። እስክሪኑ መሰለኝ ራሱ ፕሮቴክተር መቀየር አለብኝ። መስዬ አንድ ጥያቄ፣ ችግሩ እኮ አሁን እሱም ነው አብሮ ዲፖርት የሚደረገው። እኔ የእሷ ወሬ አላረገኝም። እሷ እንደ ሀቡ አላዘንኩባላትም። ወደ ሀገሯም ከመለሷት ይመልሷል። ግን ይሄም ልጅ ባጠፋው ጥፋት እሱም ዲፖርት ይደረጋል ነው መሲ። የእኔ ወሬ እሱ ነው። ስሞት ሀቡን እኮ ነው እኔ ለምን ትለምኝኛለች? ሀቡን እኮ ከእሱ ጋር ይታረቁ ሀቡ። ነገር ግን የዚች ምንም ምክንያት እኮ በቃ በህግ ብለሽ በህግ ይሄዱበት ምን አልገባኝም። እኔ የደሸክሌን ጉዳይ ስላየው ነው በህግ 20 ዓመት ሙሉ ፍርድ ቤት ወረቀትና ብር እየጨረሰ እየተመላለስን ይሄዱ ሊንከራተቱ ለፍርድ ቤት አያገባኝም። እሷ ታስራ ወደ ሀገሯ ብትወረወር ለኢትዮጵያ አንድ ድሃ ጨመረን እንጂ የኢማራት መንግስት አሰው ቦልኮ ወደ ሀገሯ ይልካታል እንጂ ለእነዚህ ለመጡት ልጆች እኛ ህዝብ ነው 5-10 አዋቶ ይቃማ እያሰራ ስራ እያስገባ ያለው እንጂ እነሱ እየመለሱ አይደለም። ስለዚህ ህዝቡም ላይመለስለት ገንዘቡ እሷም ከነ ልጇ ተከንስላ አገሯ ስትገባ ኢትዮጵያ ላይ ሌላ ድሃ ጨመረን እንጂ ወይ የልጆቹን ብር አላስመለስንም አለ። ስለዚህ ሁለት ኪሳራ ይሁን በእልህ ተያይዘን ገደል እንግባ ከሆነ ሂዱበት። በቃ ጨረስን እኮ ተዘገቡ። አቡዬ ልጁ ይሄን ሁሉ ብር ከፍሎ መጥቶ ይሄ ተንከራቶ መደረጉ አይቀር። ሁለቱም ናቸው የሚደረጉት። እሱ የራሷ ጉዳይ። ሀብዬ ከነ ልጇ ብትገባ ምን አይዶንከ። ግን ልጁ ስንት ሺህ ብር ከፍሎ የመጣው ነው። ክብሪትዬ እኔ እሷ እንዳይገባት ማለት ነው። እኔ በጣም ስማርት ስለሆንኩ እሷ እንዳይገባት እሷ ላይ ብቻ ችግር የሚደርስ እያስመሰልኩ ነው። ለልጅሽ አስቢ ብዬ እሷ አስጠይቅ የነበረው ለልጁ ምንም ነገር እንዲደርስ እንድትባነን ስላልፈለጉ ገብቶሻል። አውቄ ነው የእሱን ከበር አድርጌ እሷን ብቻ የሆነውን እየኖርን ወደፊት ሁሉንም በአይናችን መኖር ደጉ ነው። እየኖርን እናያለን አለ እኔ ይጆማ የሰረቀችው ብር ያኖራታል። ኢትዮጵያን ብትገባ ምንም አትሆንም ሀቡ። ይሄ ምስኪን ግን ከሀገሩ እንደምንም ብሎ መጥቶ አሁን በይቅርታ ቢያልፍ መልካም ነው ለሁለቱም። እሷ መያዙ አይቀርም አቡዬ፣ ኢቬንቹዋሊ ትያዛለች። አውቄ ነው እሷን ብቻ ተጎጂ እያስመሰል ገብቶኛል። እኔ ለብሪጅስቶን ለማስረዳት ገብቶኛል። ብሪጅስቶን የምትለውም ግን ለእሷ ለማስረዳት ፈልጌ ነው። ምንም ችግር የለም። እኔ ወንድ ልጅ ነኝ። ሀገሬን ብገባ ምንም ችግር የለብኝም። ሰርች በምናኖር ገንዘብ እናመጣ ካለን ሌላ ሀገር ችግር የለውም። ከፈለክ ሳውዲ፣ ከፈለክ ካታር፣ ከፈለክ ኩዌት፣ የፈለክበት ሀገር እንወስድ ካለን አታስብ። አውቃለሁ። ለትብብርሽ አመሰግናለሁ። ግን አንድ ነገር ልንገርሽ፣ ሀይቅ ይዞ ቀርቤላት ሞራል የሚነካ ነገር ስትናገርሽ ፍጥጥ ብላ እኔ እንደ ስህተተኛ ያሳየች ምን አድርጌ ስህተተኛ ማስዋናት ነገርኳት እኮ ስህተቷን እያንዳንዱን አብራረች እኮ ነው። ሲጀመር እኮ 2500 ብር አለች። እኔ የከፈልኩት 1500 ብር ራሱ አለ በካምፓኒ ራሱ ይመሰክራል። እሱ እኮ አሁን 4000 እሱን ጌታም ተከፈልክ። እሱንም ተበድረህ ነው ሰው ሰጥቶኛው ራሱ የሰጠው ሰውዬ ይነግራቸዋል። ራሱ ይቀርባል። የካምፓኒ ያወጣሁት ወጪ ራሴን የማውቀው ታየው። እሱ እንግዲህ ፈጣሪ ለሁላችን ነገር ግን አንድ ነገር የምነግርሽ በህጉ ትሄዳለች አይደል? አመሰግናለሁ። በህጉ ነው መሄድን። ግን አንድ ነገር ምነግርሽ ማለት ነው ልጅቱ የተሰራው ሴራ አለ። ልጅቱ ሆን ብላ ተደውሎ የመጣች ሌላ ቦታን የነበረች አውቃለሁ። ህገ ወጥ ናት። ሌላ ቦታ ደውሎ ሆን ብላ ከኔ ጋር የሆነ ነገር ለመፍጠር የመጣች ልጅቱ ትቅረብ። በቃ ምንም ችግር የለም። ኢትዮጵያ ገባለሁ። ልጅቱ ትቅረብ። እንዴት ከነሱ እህቱ ናት ወይ አክስቱ የራሱ ቤተሰብ ናት። እዚህ ቤተሰቦች ስላሏት ችግር የለም። የሚያሳውቅ ሰው አለ። ፎቶ ያነሳካትና እህቱ እኮ ናት። እኮ አይቻለሁ እኮ አንተ ፎቶ በራስህ ስልክ ነው ያነሳካት አይደል? አልካድኩም እኮ ይሄን ፎቶ አነሳሁበት ነበር። ይኸውልሽ አንድ ነገር ልንገርሽ፣ ምንም ችግር የለም። ኢትዮጵያ ልግባ ሪስቶር ስልኬን አደረገው አልኩሽ። እውነቱን እኮ እየነገርኩሽ ነው። ስልኬን ሪስቶር ሲያደርገው በዚህ ሰዓት ውጣልኝ ተቤት ስባል እኔ ምን መረጃ ይዤ ልውጣ? የእሷስ ቪዲዮ የሰራ ነው አስታውቅልኝ ብለህ ቪዲዮ አለኝ ቲክቶክ ላይ ምን መረጃ ያን መረጃ ይዤ ለመውጣት አዎ ፎቶ አንስቻለሁ። ይህን ስህተቴን ደግሞ አዎ ግን ህጉ ማስጠይቃት ከሆነ እኔ ወደ ሀገሬ የምመለስ ከሆነ ችግር የለም። በህጉ ተቀጥል የሚያስጠይቃት ህገ ወጥ ደላላ በደንብ ነው የሚያስጠይቀው። በደንብ እኔ ግን ሁለታችሁም የአንድ ሀገር ሰዎች ሆናችሁ በእልህ ገለመሌ ምናምን እድሜያችሁን፣ ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን ከምታባክሩ ሰላም ፍጠሩ ብዬ ነበር። አይ ሰላምና ፍቅር አይቻልም ካላችሁ ይኸው መንገዱ
ሂዱበት። የሀገር ሰው መኪና ያሳድራል። እሱ አያሳድርም። ትክክል ነው። አጥፍታለሁ። ማርያም ብዬሽ ውጭ ላይ መኪና ላይ 3 ቀን አድሬያለሁ። እውነቱ ድንገር አዛ ግን ደህና ሰው ለምሳሌ ቪዲዮ ለቃለሁ ደህና ነኝ እያልኩ ማለት ነው። የተጎዳሁት ማውቀው እኔና ፈጣሪ ነው። ምንም ችግር የለም። በህጉ ትቀጥል፣ እኔም በህግ እቀጥላለሁ። አመሰግናለሁ። አንቺ ቅድም እየተከታተልኩሽ ነበር። ልጁ ይግባ ስትይ እንዴ በሚዲያ ምን ችግር አለው? እንዲሁም ታዋቂ ሆናለችን ሰትዬም ታወቃለሁ ብዬ ነው የገባው። አንቺን በጣም ነው የማመሰግንሽ። ምንም ችግር የለም። ፈጣሪ ያክብርልኝ ወንድሜ። ምንም ችግር የለም። እኔ በሰላም በፍቅር ተፈቶ ለአንተም ስራ ፈልገንልህ ስራ ገፍተህ ህይወትን ብትቀጥል ይቻላል። ከጸብ ምን ይገኛል? ከመሰዳደር እልህ ከመያያዝ ከምን በፍቅር መፍታት እየተቻለ ምን ያደርጋል? እስኪ እልህ የት እንደሚያደርስ እናየዋለን። መሰዳደር መጋገብ እልህ የት ያደርሳል? አንቺ የምትረጂውን ነገር ደግሞ ልንገርሽ። እሷ ህገወጥ ደላላ ነው፣ ባሏ ህገወጥ ደላላ ነው። እሷ ሰሚራን ትስባለች፣ ሰሚራ ደግሞ ያኛውን ህገወጥ ደላላ ትስባለች። ያኛው ገድሏል ራሱ በእርግጠኝነት እውነቱ ይወጣል። ዝም ብለሽ ታዩ ስል በቡ ችግር የለም። በቃ ኤኒዌይ፣ ለማንኛውም ሜቢ ግን አንተ ከሄድክ እናመጣሃለን። እሺ አውራን፣ ሁላችንም ተባብረን የፈለክበት ሌላ ሀገር እንወስድታለን። አታስብ። በቃ ሂዱበትና እና ደግሞ አድርገሻል። ሀቡዬ እናመሰግናለን። ያ ፍቅር ይሻላል ብዬ ነበር። የዘንድሮ ሰው ጸብ እንጂ ፍቅር አይወድምና እኔ ብቻ ነኝ ፍቅር የምወደው። ቅልቦችን አስገቢ። አልያ ታውቂያለሽ፣ ስክሪን የጤነኛ አይደለም ዛሬ። ክብሪትዬ ፍላወር እየላከ ነው። እኔን ደግሞ ማለት ነው ሚዲያ ላይ ሰው ገሎ እያለች እየለቀቀች ነው። አስተያየት እሷ ራሷ ለቀኛለች። ሰው ገሎ የመጣ ምናምን እያለች በራሷ አሳየን። እስቲ ክፈተው ያለችውን እሷ ምን ዲዛይን ብለሽ ስትገቢ ማለት ነው ኮሜንት ላይ የምትመልስላችሁ ልጁ ምንድን ነው እንዴ አንቺ ጋር ደግሞ ቪዲዮ ሰራ ምናምን ይችላል። ሰው ገሎ የመጣው ሌባው ልጅ እያለች እኮ በኮሜንት ነው የምትለው ወይንስ በቪዲዮ ሰርታብክ ነው? በኮሜንት ነው እንደዛ የምትል ለቃኛለች። ላይ ብላ እኮ ነው የምልሽ። በእሷ ሰው ገሎ ነው የመጣ እንደዚህ ሽፍታ ነው ምን እያለች ማለት ነው እኮ። ቪዲዮ ምንድን ነው የሚለው? ኮሜንት ላይ ነው እንደዛ የምትለው ብለኛ። ቪዲዮ ምን ብላ ነው የለቀቀችክ? ይኸውልሽ አቡዬ ፎቶውን አድርጋ የልጁ ማለት ነው ሰው ገድሎ ከኢትዮጵያ የመጣ ነው ያለችው። እንደዛ ብላ ፖስት አለች። እንትና ቲክቶክ ውስጥም ሰርች አድርጋችሁ ገብታችሁ ማየት ትችላላችሁ። ይሄስ እሷን አያስጠይቃትም ወይ? ሲቀጥል ይኸውልሽ አቡ እንደዚህ በፎቶ ምናምን ከሳለሁ የምትል ከሆነ እኔ ለምሳሌ ነው የምልሽ፣ እኔ አልደረስኩባትም፣ አልተናገርኳትም፣ አታውቀኝም፣ አላውቃትም። የኔም ፎቶ ራሱ ፖስታለች። በክስ ከሆነ እኔም ልከሳት እችላለሁ። ምንም አንድ ላይ ተከሳሳችሁ ሁላችሁም ተሰብስባት እና ፋይናሉን ውጤቱን አሳዩት። ተስፍዬ እንኳን ደህና መጣክ። እንኳን ደህና ቆየሽኝ። እንኳን ደህና ቆያችሁኝ። ሁላችሁንም ቆይቻለሁ ስሰማ ነበረ። አቡ እንግዲህ አንቺ የምችውን ሁሉ አድርገሻል። ምን ያህል መልካም ሰው እንደሆንሽም አይተናል። እጅግ በጣም ደስ የሚል ነው። ልጅቷም እንግዲህ እየደወሉም እባካቸው እስቲ ግባና እንደውም እንደዚህ እኛንም በድራናለች የሚሉ ሰዎች እየደወሉልኝ ነበር። መሲ ወለየዋ የምትባል ከዚህ ከኢትዮጵያም አልባሳት የወንድማችንም ሌሎችም በቀደምም እነ መሲ ብርጅስቶም ጋር ሂጄ አንዳንድ ብር የምትቀበልባቸውን ሰዎችንም አግኝተናቸዋል። እኛ አድራሻቸውንም ሁሉንም ያው የምትችይውን ሁለቱም እንዲተርፉ የምችይው ነገር አድርገሻል። እምለው ነው የሚከብደኝ፣ ግን ወደዚህ ስትመጣ ለብዙዎች ማስተማሪያ እንድትሆን ይሄ ህገወጥ ካለ ህጋዊ ሳይሆኑ ሰዎችን እየወሰዱ የሚያንከራትቱ ሰዎች መማሪያ የሚሆን ነገር ይሆናል ብዬ አስባለሁ። ወንድማችንም እንግዲህ እግዚአብሔር የሆነህ ከመጣህም ኢትዮጵያ አለን እናግዛሃለን። አንቺ ግን የምችይውን በቃ የርኅራኄን ጥግ አድርገሻል። ከልብ ነው የምናመሰግነው። ብዙዎች ደክመዋል። በቀደምም ብዙ ረጅም ሰዓት ወስደው ነበር በዚህ ጉዳይ ላይ እንትን እያሉ ነበሩ። ልጅቷ ከዚህ ተምራ ከእንግዲህ በኋላ በቃኝ ብትልና ወደ ትክክለኛው መንገድ ብትመጣ ሞር የተሻለ ነው ብዬ ነው የማስበው። ትክክል። እንግዲህ በይቅርታ ልናስተምራት ሞክረናል። ይቅርታ አድርገንላት ልጇን በሰላም እንድታሳድግ ከዚህ በኋላ ሁለተኛ እንዳይለምዳት
ቃል ገብታ ይቅርታ ጠይቃ ነበር። ግን ይቅርታው ፌል አድርጓል፣ አልተሳካም። ስለዚህ ኢትስ ኦኬ ሂዱበትና በቃ መቀጣጫት ሆኑበትና ምናልባት አቡዬ የመሲን ብርጅስቶንን ሀሳብ የምጋራበት ነገር ምንድን ነው መሰለሽ? ከዚህኛው ጋር ብትታረቅም ሌሎቹን ሰዎች ስላሉ በብዛት 5-6 ናቸው፣ በጣም ብዙ ሰዎች ናቸው እና በእነሱ አሁን በዚህኛው ጋር ብትታረቅም በነዛኞቹ የሆነ ነገር እንትን ሊሆን ስለሚችል ዝም ብለሽ ድካም ነው የሚሆንሽ። እዚህ 10 ቀን ብላለች አይደል? ነገ ተነገ ወዲያ የሌሎቹ አሁን መሲ ብሪጅ ማናት መሲ ወለየዋ ከስር ቅድም በቃ እባካችሁ ድምፁ ነው እያለች እሷ ምን ስትል የነበረበት ምን እንደሆነች አላውቅም። ደውላልኝ ነበር። አሁን መሲ ወለየዋ ስትል እዚህ ጋር ላይም የነበረችው አሁን የወጣችው ስሟ መሲ ነው። እሷን እኮ የምትል መስሎኝ ነበር። አይደለም መሲ ወለየ አሁን የነበረችው ጋይስ መሲ ማን ነው ስሟ? መሲ ሌላ ነው። መሲ ባላገሯ ነው የሆኗ መሲ ወለየዋ አለች ከስር እና አሁን ደውላልኝ ነበረ። የኔም ቤተሰብ ናት ትደውልልኛለች። እዚህ ኢትዮጵያ ነው ያለችው። በእሷ ምን እንደገጠማት አላውቅም፣ ግን በጣም ብዙ በድላኛለች ስትል 100 ምናምን ሺህ ብር ደግሞ አልባሳት አመቶ የወሰደባት ሰለሞን የሚባል ሰውዬም ነበረ። በቀደም እነ ሳሪና መሲ ብርጅስቶን ጋር እየገቡ እንደዚህ ብር በሉብኝ ሆና አይሲ ከዚህኛው ጋር አሁን ብትግባባ እነዛኞቹ ደግሞ ነገ መጠየቃቸው ስለማይቀር ፌል ሊያደርግብሽ ይችላል። እንደዚህ ደክመሽ በህግን ብትሄድ እኮ እሷን አስሮ የዚህ ሀገር መንግስት ያባራታል እንጂ ልጆቹ ብራቸውን አያገኙም። ስለዚህ ለዛ በፍቅር ወይ እየሰራችም እንድትከፍል ተደርጋ በሰላም አይሻልም ወይ? ከዚህም ከዛም ሳንሆን እሷም ሜዳ ኢትዮጵያ ላይ ሌላ ድሃ ጨምሮ እዚህ ጋር የእነዚህም ብራቸውን ሳያገኙ ለምን አስሮ የዚህ ሀገር መንግስት ከስሩ 2ኛ ዱባይ እንዳትገባ አድርጎ ያባራታል። እሱም ብቻም ሳይሆን የህገወጥ የሰው ዝውውር ላይ እሱ መጥቶ ኢትዮጵያ ካመለከተ የደረሰበትን መከራ አሁን መጥቶ ኢትዮጵያ ካስረዳ ደግሞ ትጠየቃለች፣ ኢትዮጵያም ትጠየቃለች። ከባድ እንጂ ከባድ። አሁን እንደውም እስሩም አመቱም እጅግ በጣም ትልቅ ነው እና ምናልባት አስባበት ነገሮችን አንቺም እንዳልሽው ቅድም ያው እህት ወንድሞች እንዲረዷት አድርጋ በትህትና በተሞላበት ብታደርግና ከዚህ በኋላ አገባለሁ። አንቺማ ሸክምሽን አራገዝሽ። አንዴ ቃል ገብቼላት ነበረ ላግዛት ነበረ እኔ ራሴ ጉዳዩ ለምን የልጅ እናት ስለሆነች ለልጇ አዝኜ እንጂ እሱ ምንም አይደርስበትም። ቢሄድ እናመጣዋለን፣ ችግር የለውም። እኛ ቢፈልግ እዚህ ካታር፣ ኩዌት፣ ሳውዲ የፈለገበት ሀገር እኛ አዋተን ችለነው እናመጣዋለን። ቢሄድ እንኳን ለእሷ አዝኜ እናት ስለሆነች አዝኜላት ለልጇ ብዬ ነበረ። መታለች። ኖ ኖ ኖ ኖ ምን አንድ ቁጥር ጽፈት ጨርሻለሁ፣ ዘግቻለሁ። እናቴ ዘጋው። ካላስ እዛው በጸበላችሁ ሂዱ፣ በህግ ተጠያየቁ፣ ተከሳሰሱና እንሰማለን ከዜና በኋላ። በቃ ጨርሰናል። እናመሰግናለን ወንድሜ፣ አክብረህ ስለመጣክ ጉዳይክን ስላስረዳክ በጣም እናመሰግናለን። ኤኒታይም እርዳታችንን ከፈለግ አለን ከጎንክ። እሺ ሚዩት ነክ። እሺ አመሰግናለሁ። አይ በነገራችን ላይ እኔ በህጉ እንደመሄድም አውቃለሁ፣ ግን ሸር አድርጉለት ምናምን ስትይ ሰምቼ አንቺን ለማክበር ያክል ነው። ምክንያቱም አንዳንድ ሚዲያ ላይ የምታወቅም ሀቅ ይወጣል። ለምን መሰለሽ እኔ ሚዲያ ላይ ወጥቼ ሀቁ እንዲወጣ የፈለግኩት አንደኛ በጣም መወዳት ምሽት አለች ሳውዲ፣ እሷ ከሴት ጋር ከወንድ ጋር እንዲሆነ ሲባል እሷ እውነቱን ማወቅ አለባት። ምንም ችግር የለም ባላፍርበትን ነገር ማለት ነው። አንድ እሱ እውነቱ እንዲወጣ ነው የፈለግኩት። ለተከፈለው ገንዘብ ለከሰረው ገንዘብ ደግሞ ድንግል ማርያም አለች። ምንም ችግር የለም። ኢትዮጵያ ብትመለስ ደግሞ ምንም አይደለም አለን። ከጎንክ ብትመለስ እናመጣ ካለን የፈለክበት ሀገር ከኢማራት እንኳን ብሎክ ተደርገ ብትወጣ ተመለሰ ዱባይ መግባት ባትችል ሳውዲ አለ፣ ኩዌት አለ፣ ካታር አለ፣ ባህሬን የፈለክበት ሀገር እኛ እህት ወንድሞች ካለን እናግዝህና ትመጣለህ። ችግር የለው። ገባክ? እና ፈጣሪ ያክብርህ። አክብረኸኝ ስለመጣክ ፈጣሪ ያክብርልኝ። አመሰግናለሁ እናት። አንቺንም እወድሻለሁ። እኔም እወድሃለሁ፣ አከብረሃለሁ። ምንም አይነት እርዳታ ከፈለክ አለን ከጎንህ። አይዞህ፣ በርታ። ያው ግን በተለያየ ስልክ የሆነ ነገር ይሉኛል። የሆነ ነገር የሚሉ ከሆነ ውስጥ ላሳውቅ። እሺ አመሰግናለሁ። እሺ ወንድሜ፣ ሰላም እናግዘዋለን። አብሽር። እሺ ይመቻል። እንግዲህ ይህን ይመስል ነበር። ምሳዬን ሳልበላ አርቦኛል ጋይስ። ክብሪቷ እስካሁን እኮ ምሳዬን አልበላሁም።
ዛሬ ምሳይን እና የከሳት ሀቡ ዛሬ እኔ ራሱ እኮ መውረድ አልቻልኩም ከስልኩ። በጣም ከባድ ኬዝ ነበረ። በጣም በስመ አብ በጣም እውነት ያሳዝናል። አንጨረሰችን መሰለኝ። ማሬ ጨረስን እኮ ሂዱ ተከሳሰሱ። እዛው ሄዳችሁ ተሰብስባችሁ አንድ ላይ በቃ ጨርሰናል። ዘጋን። ፋይላችሁ ተዘግቶ ወደ መዝገብ ቤት ተመልሷል። የቻልሽውን አድርገሻል። ለማስታረቅ የቻልኩትን አድርጌያለሁ። ግን እነዚህ የሚታረቁ ነገርም አይደሉም። ይጫር ሙቢቷ እመት ሀቡዬ በቃ ሞከርሽ እኮ በደንብ ገብቶኛል እኮ ሀሳብሽ በደንብ ለሱ እና ሞከርሽ በቃ ማድረግ ለሱ ብለሽ እንደውም ገባኝ። ግን በቃ ሀቡዬ አካውንታችን ተከፈተ። ዋት ሪሊ የትኛው እንዴ? ይሄ የትኛው አካውንት ነው? አላውቅሽም እንዴ? ትልቁ አካውንት የተዘግቶ በትንሹ አካውንት እንደገባው መች አወኩኝ ሀቡዬ። ትልቁ አካውንታችን ተከፈተ። አላወኩም። ቢዚ ሆኜ አላወቅኩም። እንዲ ሳ ላይ ነው የስምለው። ቆይ ልይ እውነታችሁና ተከፈተ። መዘጋቱንም አላወኩም። እንዴት አውቀሽ መጣሽ ታዲያ በዚህ መሆኔን ዛሬ? አይ ኦፍኮርስ ጓደኛ ስለሆንኩኝ ኦንላይን ስትሆኝ ያሳየኛል። ግን መሳብ ያልቻልኩት ለዛ ነው። ሀቡ እዚህ ላይ የለኝም። አይቲ ሞዴሬተር አይ ኧረ አለሽ ማሬ አለ። ያው የሞዴሬተር ምልክት አለሽ እንዴ? አይገርምሽም? ግን ማንንም አበባ ሲልኩ መሳብ አልቻልኩም። እስኪ አሁን በዳይመንድ ሞክሪ። ዳይመንድ ሞክሪያት እኮ ነው። ዳይመንድን ስሞክራት መሳብ አልቻልኩም። ቆይ ከእናት ተከፈተ። እናንተ አካውንታችን ተከፍቷል። ዳይመንድ ታግ አርጊኝ እስኪ እንዳስገባሽ ሜንሽን አርጊኝ ማለት ነው። ሜንሽን አርጊያት። የፋራ ነገር ይኸውልሽ አቡ አይቼው ልነግርሽ እኮ ልመጣ ስል ነው ያየሽው። ደስ ሲል በጣም ደስ አለኝ። ጋይስ ኮንግራጁሌሽን በሉ። አካውንታችን ተከፈተ። እሺ ቅድም እኮ ታውቃላችሁ፣ እሷ የገባችሁ የፍቅር ታሪክ እየሰማን ነበር። የአንድ ባልና ሚስት ተጣልተው እንዳስታርቃቸው መጥተው የዳይመንድ እምቢ ብሎች ነው ክብሪቷ። እኔ ደግሞ ስክሪኑ ምን እንደሆነ አላውቅም፣ አይዝልኝም። እሺ ብሎ አሁን ታግ እንትን ስላረች ሜንሽን ስላረገችኝ ቻልኩኝ። አልቻልኩም። የትኛው የመጀመሪያው አይደለም እኮ በዚህ ሁሉንም ፎሎ አድርገናል። ዳይመንድ ስልክሽ እጅግ በጣም ይረብሻል። ኧረ ቀፎ ቀይሪ ፕሊስ። ስልክ ግዢ ዳይመንድ። አይደለም ከአንድ ሁለት ሶስት ስልክ አለኝ። አይዶንት ኖ ሄድፎን ሲሆን በጣም ይሰቀጥጣል ለጆሮ። መጀመሪያው ደግሞ መስሎኝ የባሰ ደስ አለኝ ማለት ነው። ግን ኢስራኤል ምንም ችግር የለም። የትኛው ሁሉንም እኔ ሰመጣ ሁሉም ያመጣኛል። ለዛ ነው ያላወቅሽ። ክብሪትም አላወቀችም ነበር። ይሄኛውን ፎሎ ስላደረገችው ነው ያላወቀችው። ይሄኛውን ፎሎ ስላደረጋችሁት በቃ ነገ ገባበታለሁ። ጣጣ የለውም። ዛሬ በዚህ እንጨርስ። እሺ ቆይ እንትን ልበልልሽ። አስገቢኝ በዚህኛው። ይህኛውን ፎሎ አድርጉት ጋይስ። ባካፕ አካውንቲንግ ቃሉጣሽ የመጀመሪያውንም ቼክ እያደረግሽ የመጀመሪያውም ይከፈትልናል አይቀርም። አገኘሁት የሆነ ሰው ማንም ኦኬ። ማነው ኢንቫይት ያደርገኝ? አየር ላይ የቀለበኝ ማነው እንዴ? አክሰፕት የሚለውን ነክቻለሁ ግን አልገባውም። እስኪ ድጋሚ ኢንቫይት አድርጉኝ። ሄይ ብዬ ልጻፍ። ሄይ ያ እስኪ የሆነ ሰው ኢንቫይት ያድርገኝ።
ሪኩዌስት ቤቲ ላከችልኝ። የስ አሁን አሪፍ ነው። እሺ ይሄኛው የኔ ባካፕ አካውንት ነው ጋይስ፣ ሁላችሁም ፎሎ አድርጉት። ይሄ ባካፕ አካውንት ኮንግራቹሌሽን፣ ቴንክ ዩ ሶ ማች፣ ሶ ሃፒ። ሌትስ ጎ። ይሄኛው ባካፕ አካውንቴ ነው ጋይስ። እኛም አላወቅንም ነበረ። ኦኬ አላወቃችሁም ነበር መዘጋቱን። ዛሬ እኮ በዚህ ኦፊሻል ጋር ቴንክ ዩ